በሙያ ስነ ምግባርና የታነጸ ጋዜጠኛ ለሀገር ግንባታ የማይተካ ሚና እንደሚጫወት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ገልጸዋል። ዳይሬክተሯ ይህን የገለጹት በኢትዮጵያ መገናኛ ብዙሃን ባለስልጣን የልህቀት ማዕከል የተዘጋጀው የልዩ ትኩረት ዘርፍ ጋዜጠኝነት ስልጠና ማጠናቀቂያ መርሃ ግብር በተካሄደበት ወቅት ነው። ለ21 ቀናት በተሰጠው ስልጠና 36 ጋዜጠኞች ስልጠናውን መውሰዳቸው የተገለጸ ሲሆን በየዘርፉ በቂ እውቀት ያላቸውን ባለሙያዎች ለማውጣት ያለመ ስለመሆኑም ተነስቷል። ሪፖርተራችን ሊያ ክብሮም ዝርዝር አላት። በኢትዮጵያ መገናኛ ብዙሃን ባለስልጣን የልህቀት ማዕከል የተዘጋጀው የልዩ ትኩረት ዘርፍ ጋዜጠኝነት ስልጠና ማጠናቀቂያ መርሃ ግብር ተካሂዷል። የሙያ ብቃት ለመገናኛ ብዙሃን ልህቀት በሚል መሪ ሀሳብ በባለስልጣኑ የልህቀት ማዕከል የተዘጋጀው የልዩ ትኩረት ዘርፍ ጋዜጠኝነት ስልጠና ለ21 ቀናት የተሰጠ ሲሆን 36 ጋዜጠኞች ስልጠናውን መከታተላቸው ተገልጿል። በኢትዮጵያ ብሔራዊ ጥቅም፣ በጋዜጠኝነት ስነ ምግባር እንዲሁም በተለያዩ ፖሊሲዎችና ስትራቴጂዎች ዙሪያ ስልጠናው ሲሰጥ መቆየቱ የተነገረ ሲሆን በማጠናቀቂያ መርሃ ግብሩ ከፍተኛ የመንግስት የስራ ኃላፊዎች፣ የመገናኛ ብዙሃን ኃላፊዎችና ባለድርሻ አካላት ተገኝተዋል። ባለስልጣኑ አዲስ ባቋቋመው የኢትዮጵያ ሚዲያ ልህቀት ማዕከል የአቅም ግንባታ ስራዎችን እየሰራ እንደሆነ የገለጹት የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በሚዲያው የሚታዩ ክፍተቶችን ለመሙላትና ለማረም ዓላማ መደረጉን አንስተዋል። በሚዲያ ክትትሉ የሚታዩ ግድፈቶችን በመለየት ስልጠናዎችን ማመቻቸትና በዘርፉ የሚታየውን የስፔሻላይዜሽን ጥልቅ እውቀት እጥረት መቅረፍ ያካትታል። አንድ ጋዜጠኛ የጋዜጠኝነት ዲግሪ ስላለው ብቻ በቢዝነስና በኢኮኖሚክስ፣ በህግ፣ በጤና፣ በግብርና ወይም በምርጫና በመሳሰሉ ዘገባዎች ላይ የላቀ እውቀት ይኖረዋል ማለት አይደለም። ስለሆነም በሙያ ልህቀት የታነጹ ጋዜጠኞች በዘርፉ ለሀገርም ያለው ትሩፋት እጅግ የላቀ በመሆኑ ይህ ስልጠና ማዕከል በማቋቋም መሰል ስልጠናዎችን ማዘጋጀትና ጋዜጠኛውን ብቁና በሁሉም ዘርፎች ላይ በቂ ግንዛቤ ኑሮት በዋና ዋና ሀገራዊ ጉዳዮች ላይ የህብረተሰቡን አመለካከት መቅረጽ የሚያስችለው እውቀት ማስታጠቅ ወቅቱ የሚጠይቀው አንገብጋቢ ጉዳይ ሆኖ ተገኝቷል። በመርሃ ግብሩ የተገኙት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር እንዲሁም የኢትዮጵያ መገናኛ ብዙሃን ባለስልጣን የቦርድ ሰብሳቢ አምባሳደር ሬድዋን ሁሴን በበኩላቸው ብሔራዊ ጥቅምን በቅጡ የተገነዘበ የመገናኛ ብዙሃን ባለሙያ ማፍራት ወሳኝ ስለመሆኑ ነው ያነሱት። አምባሳደር ሬድዋን ጋዜጠኞች ሀገር ለመገንባት ለሚከናወኑ ስራዎች የበኩላቸውን እንዲወጡ መሰል ስልጠናዎች አስፈላጊ ናቸውም ነው ያሉት። ጋዜጠኞች የሚገጥማቸውን ችግር፣ መጠቀም ያለባቸውን እድሎች፣ ያላቸውን መብቶችም በመሰረቱ አውቀው ከተቋሙ ጋር በአጋርነት መስራት አንድ ሀገር ለመገንባት ለምናደርገው ጥረት የተሻለ መደላደል ስለሚፈጥር ይሄ ስልጠና አንድ መነሻ አይን ከፋች ነው ብለን እንወስዳለን። አምባሳደሩ ውስጣዊ አንድነትን ማጠናከር እንደሚገባ ጠቁመው ለጠንካራ ሀገር እውን መሆን በአንድ ዓላማ መቆም ወሳኝ ስለመሆኑ አብራርተዋል። ስልጠናውን ወስደው ካጠናቀቁ ጋዜጠኞች መካከል ያነጋገርናቸው ባለሙያዎችም ስልጠናው በተለያዩ ዘርፎች የዳበረ እውቀትና ልምድ እንዲኖር ያስችላል ሲሉ ገልጸዋል። ዩኒቨርሲቲ ውስጥ በሚሰጠን የጋዜጠኝነት ኮርስ ነው ወደ ስራው ዓለም ገብተን የጋዜጠኝነት ስራችንን የምንሰራው። ግን በአንዳንድ ኮርሶች ላይ ወይም ደግሞ ስፔሲፊክ በሆኑ ኢሹዎች ላይ ስፔሻላይዝድ ማድረግ በመረጃ የተደገፈ ሙሉ እውቀት ያለው ነገሮችን እንዴት አድርጎ ባላንስ ማድረግ የሚችል ስለዛ ነገር ጥልቅ እውቀት ባለው ሰው መረጃዎች እንዲሰሩ ያግዛል። አዘጋገብ እንዴት መዘገብ እንዳለበት ማወቅ መጀመሪያ ጋዜጠኝነትን በጥቅሉ ስትማሪ የምታውቂው ነገር እንዳለ ሆኖ ግን የተነጠሉ ወይም ደግሞ የተለዩ የሚባሉ ለምሳሌ የቢዝነስ ጋዜጠኝነት ሌሎች ዓለማት ላይ በሰፊው ነው የሚሰራው። እኛ ገና እየጀመርን ነው። ስፔሻላይዝ ማድረግ አንድ ነገር በደንብ ማወቅ በጣም ጠቃሚ ነው የሚሆነው። ምክንያቱም አሁን በየዘርፍ እየተበተነ ነው ዓለም። ለምናውቀው ከተለያየ ዘርፍ ሚዲያውን የሚቀላቀል ባለሙያ ነው ያለውና ምናልባት ጋዜጠኝነት ባለፈ በሶሻል ሳይንስ ትምህርቶች የተመረቅን ሰዎች አለን። ከቋንቋና ስነ ጽሁፍ የተመረቁ ባለሙያዎች ሚዲያው ላይ መጥተው የጤና ፕሮግራም ሲሰሩ እንመለከታለን። ከየትኛውም ከፖለቲካል ሳይንስ የተመረቁ ጋዜጠኞች የቴክኖሎጂ ዘገባዎችን ሲሰሩ ይሄ እንግዲህ ባለሙያው በራሱ ጥረት የሚያመጣቸው ነገሮች ናቸው። ሊሰራ ይችላል። ዛሬ ላይ ያለው እውቀት አቬለብል ነውና እሱን በማግኘት ልንሰራቸው እንችላለን። ግን በእንደዚህ አይነት ስልጠናዎች ታጅቦ የበለጠ ደግሞ የሙያ ማረጋገጫ ብቃትን ይዞ ዘገባዎችን መስራት ደግሞ የበለጠ ውጤታማ ነው የሚያደርገን።
ስልጠናውን የወሰዱት ጋዜጠኞች ከዚህ በኋላ መሰል ስልጠናዎች ተጠናክረው መቀጠል እንደሚገባቸው የገለጹ ሲሆን በተለይም በማንኛውም ሁኔታ ሀገራዊ ጥቅምን ለማስቀደም በመረጃ መደገፍና በየዘርፉ እውቀትን ማካበት እንደሚያስፈልግ ነው የጠቆሙት። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ስልጠናውን ያጠናቀቁ ባለሙያዎች በየዘርፉ ዓለም በሚጠይቀው ልክ በመራመድ መስራት እንደሚገባቸው አሳስበዋል። ያገኘችሁትን እውቀትና ክህሎት በተለይም በዚህ የዲጂታል ዘመን ፈጠራ በታከለበት አግባብ በዘርፉ የሙያ እውቀት ወይም ስፔሻላይዜሽን የጎለበተ ሚዛናዊ ትክክለኛና ታማኒ መረጃ ለዜጎች ለመስጠት እንድትጠቀሙበት ያስፈልጋል።